ሰላም ሰላም የኔል አካዳሚ ቤተሰቦች እንዴት አላችሁ? ባላችሁ በሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች ያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ ወይም ደግሞ የመጀመሪያ ድምጾችን በመጀመሪያ ድምጾች 34 የአማርኛ ፊደላት አሉ። በእነሱ ቃላቶችን መስርቼ ይዤላችሁ መጥቻለሁ ማለት ነው። በደንብ አድርጋችሁ እናንተ ቪዲዮውን እስከ መጨረሻው ክትትል አድርጋችሁ የቻላችሁ ቪዲዮውን እያነበብኩላችሁ እናንተ ማብራችሁ ከኔ ጋር እያነበባችሁ እየጻፋችሁ አንድ ባንድ ተከታተሉ። ኦኬ አሁን ወደ ትምህርታችን እንግዲህ እዚህ ጋር ማሳያችሁ እነዚህ የአማርኛ ፊደላቶች የመጀመሪያ ድምጾችን ጽፌያለሁ። መጀመሪያ 34 የአማርኛ ፊደላት አሉ ብያችኋለሁ። ያው እኔ ቪዲዮዎችን ሰርቻለሁ ካሁን በፊትም እና ዛሬ የምሰራላችሁ ቪዲዮ ደግሞ ያው ሁለተኛ ቪዲዮ ነው። እነዚህን የመጀመሪያ ፊደላቶችን መጀመሪያ ጽፌ የመጀመሪያ ድምጾችን በእነሱ ስር ምን አይነት ቃላቶች እንደሚመሰረቱና ምን አይነት ትርጉም ያለው ቃል እንደሚሰጡን እነሱን ጽፌያለሁ ማለት ነው። በደንብ አድርጋችሁ እናንተ ቪዲዮውን ትኩረት ወስዳችሁ ተከታተሉ። እንግዲህ ቪዲዮ ደስተኛ ካደረጋችሁ እናንተ የቻላችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ኦኬ አሁን ወደ ትምህርታችን እዚህ ጋር እንደማሳያችሁ ለ ሀ መ ሰ ረ ሰ ሸ ቀ በ ተ ቸ የ ነ ኘ አ ከ ኸ ቨ ወ ዘ ዠ ደ ጀ ገ ጠ ጨ ጰ ጸ ፈ አ ሐ ጸ ፐ። እንግዲህ እነዚህን ፊደላቶች እንዳሳየዋችሁ እነዚህ 34 የአማርኛ ፊደላቶች ወይም ደግሞ ሙሉ የአማርኛ ፊደላት የምንላቸው ናቸው። በእነዚህ ስር ምን አይነት ቃላቶችን እንደመሰረትኩ ደግሞ በመጀመሪያ ድምጾች አንድ ባንድ አሳያችኋለሁ ማለት ነው። እዚህ ጋር እንደማሳያችሁ እዚህ ጋር እንደምታዩት ቀረ ይላል። እዚህ ጋር ቀ ማለት እዚህ ጋር የመጀመሪያ እንግዲህ ቀ እችነት እዚህ ጋር ረ ደግሞ እዚህ ጋር አለች ማለት ነው። በአንድ ላይ እዚህ ጋር ስንጽፋት ምን ይላል ማለት ነው? ቀረ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ሰከረ ይላል። ሰ ማለት እንግዲህ እዚህ ጋር ይችነት ሰ ይችነት ከደሞ እዚህ ጋር ይችነት ረ ደግሞ እዚህ ጋር ይችነት ማለት ነው። በአንድ ላይ እነዚህ አምጠን እዚህ ጋር ስንጽፋቸው ምን አይነት ትርጉም ይሰጡናል ማለት ነው? ሰከረ የሚል ትርጉም ያለው ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ እንደገና ቀበረ ይላል። ቀ ማለት እዚህ ጋር ይችነት በደሞ ይችነት ረ ደግሞ እዚህ ጋር ይችነት ማለት ነው። በአንድ ላይ ስናነባቸው ወይም ደግሞ እችን በእና እችን ቀ እችን ረ እዚህ ጋር አምጠን ስንጽፋቸው ቀበረ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ እንደገና በለለ ይላል። በማለት የመጀመሪያ ፊደል ናት እዚህ ጋር እንዳሳየዋችሁ ማለት ነው። ለደሞ እዚህ ጋር የምናያት የመጀመሪያ ፊደል ናት። ለለ ማለት ሁለት ጊዜ እነዚህን ደጋግመን እንጽፋቸዋለን ማለት ነው። ሁለት ጊዜ ተደጋግሞ መጻፍ ይችላሉ ማለት ነው። በለለ ነው አይደል የሚል እዚህ ጋር በለለ የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣይ ስንሄድ እንደገና ተመቸ ይላል። ማለት እንግዲህ እዚህ ጋር የማሳያችሁ የመጀመሪያ ፊደል ናት። ደግሞ እዚህ ጋር ይችነት ማለት ነው። ደግሞ እዚህ ጋር ይችነት ማለት ነው። እነዚህን ፊደላቶች በአንድ ላይ እዚህ ጋር መጠን ስንጽፋቸው ምን አይነት ትርጉም ይሰጡናል ማለት ነው?
ተመቸ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ እንደገና አደመ አደመ ይላል። አ ማለት እዚህ ጋር እቹነት ማለት ነው። አ እቹነት፣ ደ ደግሞ እዚህ ጋር እቹነት ማለት ነው። ደ እዚህ ጋር፣ መ ደግሞ እዚህ ጋር የምናገኛት ናት ማለት ነው። እነዚህ ፊደላቶች እንግዲህ የአማርኛ ፊደላት የመጀመሪያ ድምጽ ናቸው ብያቸዋለሁ። በመጀመሪያ ድምጾች ነው ቃላቶችን የምንመሰርት። በአንድ ላይ ስናነባቸውም ደግሞ እዚህ ጋር አምጥተን ስንጽፋቸው አደመ አደመ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ እንደገና ከበደ ከበደ ከማለት እዚህ ጋር የምናያት እዚህ ጋር ይቹነት ከይቹነት፣ በደሞ እዚህ ጋር ይቹነት ማለት ነው። ደ ደግሞ እዚህ ጋር የምናገኛት ማለት ናት እቹነት ከበደ። እዩ ከበደ እዚህ ጋር ይቹነት በአንድ ላይ ስናነባቸው ወይም ደግሞ አምጥተን እዚህ ጋር ስንጽፋቸው ምን ይላል ማለት ነው? ከበደ ከበደ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ እንደገና ጠገነ ጠገነ ጠ ማለት እዚህ ጋር የምናያት የመጀመሪያ ፊደል ናት። ገ ደግሞ ይቹነት ማለት ነው። ነ ደግሞ እዚህ ጋር የምናገኛት ማለት ናት። ስለዚህ እነዚህ ፊደላቶች በአንድ ላይ አመጥተን እዚህ ጋር ስናጣምራቸው ምን የሚል ትርጉም ይሰጡናል ማለት ነው? ጠገነ ጠገነ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ እንደገና ወረደ ወረደ ወ ማለት እዚህ ጋር የምናገኛት የመጀመሪያ ፊደል ናት። ረ ደግሞ እዚህ ጋር የምናያት ናት ማለት ነው። ደ ደግሞ እዚህ ጋር ይቹነት ማለት ነው። በአንድ ላይ ስናነባቸውም ደግሞ በአንድ ላይ እዚህ ጋር ስንጽፋቸው ምን የሚል ቃላት ይመሰርቱልናል ማለት ነው? ወረደ ወረደ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ አለመ አለመ አ ማለት እዚህ ጋር የምናያት እንግዲህ አ ሁለት አይነት አዎች አሉ ማለት ነው። ቅድም በዚህኛው አደመ በሚለው ሰርተናል። አ ማለት በዚህኛው ሰርተናል። አሁን ደግሞ እቺ ዜሮዋ አ ማለት ሁለት አይነት አዎች ያሉ ማለት ነው። አ ለመ ነው አይደል የሚል አ ማለት ቹነቴ፣ ለ ደግሞ እዚህ ጋር የምናያት ናት ማለት ነው። መ ደግሞ እዚህ ጋር የምናያት ናት ማለት ነው። አ ለ መ እዚህ ጋር ባንድ ላይ ስንጽፈው ምን ይላል ማለት ነው? አለመ አለመ የሚል ቃል ይመሰርትልናል ማለት ነው። አለመ የሚል ቃል ይመሰርትልናል። ወደ ቀጣዩ ፊደል ስንሄድ እንደገና ደረጀ ደረጀ ደ ማለት እዚህ ጋር የምናገኛት ፊደል ናት ማለት ነው። ረ ደግሞ እዚህ ጋር የምናገኛት ናት ማለት ነው። ጀ ደግሞ እዚህ ጋር የምናገኛት። እነዚህን ፊደላቶች በአንድ ላይ ስንጽፋቸውም ደግሞ በአንድ ላይ ስናነባቸው ደረጀ ደረጀ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ነገረ ነገረ ይላል። ነ ማለት እዚህ ጋር የምናያት የመጀመሪያ ፊደል ናት። ገ ደግሞ እዚህ ጋር የምናገኛት ናት ማለት ነው። ረ ደግሞ እዚህ ጋር የምናገኛት። እነዚህ ፊደላቶች እዚህ ጋር ስንጽፋቸው ምን ይላል ማለት ነው? ነገረ 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 የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ እንደገና ቀሸፈ ቀሸፈ ቀ ማለት እዚህ ጋር የምናያት የመጀመሪያ ፊደል ናት ብያቸዋለሁ። ፈ ደግሞ እዚህ ጋር የምናገኛት ናት የመጀመሪያ ፊደል። ሸ ደግሞ እዚህ ጋር የምናገኛት ናት ማለት ነው። እነዚህ ፊደላቶች የመጀመሪያ ፊደላቶች ናቸው ብያቸዋለሁ። በአንድ ላይ ስንጽፋቸው ምን ይላል ማለት ነው? ቀሸፈ ቀሸፈ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ወሰነ ወሰነ ወ ማለት እዚህ ጋር የምናገኛት የመጀመሪያ ፊደል ናት። ሰ ደግሞ የመጀመሪያ፣ ነ ደግሞ የመጀመሪያ። በአንድ ላይ ወሰነ ወሰነ የሚል ቃል ይመሰርትልናል ማለት ነው። ጨከነ ጨከነ ጨ ማለት እዚህ ጋር የምናገኛት የመጀመሪያ ፊደል ናት ማለት ነው። ከ ደግሞ እዚህ ጋር የምናገኛት ናት ማለት ነው። ነ ደግሞ እዚህ ጋር የምናገኛት ናት ማለት ነው። ይኸው ጨከነ እነዚህ ፊደላቶች አምጠን እዚህ ጋር ስንጽፋቸው ምን ይላል ማለት ነው? ጨከነ ጨከነ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ፊደል ስንሄድ እንደገና አቀበ አቀበ ይላል እዚህ ጋር አቀበ
አ ማለት ቅድም አሳይቻችኋለሁ። አ ማለት ይችነት አ ቀ በ እንግዲህ እነዚህ ፊደላቶች እዚህ ጋር መጠን ባንድ ላይ ስንጽፋቸው ምን ይላሉ ማለት ነው? አቀበ አቀበ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ዘፈነ ዘፈነ ዘ ማለት የት ናት ማለት ነው? ዘ እችነት እዚህ ጋር ዘ ፈ ነ እዩ ዘ ማለት እዚህ ጋር የምናገኛት ናት። ፈ ደግሞ እዚህ ጋር የምናገኛት፣ ነ ደግሞ እዚህ ጋር የምናገኛት እነዚህ ፊደላት ባንድ ላይ እዚህ ጋር ስንጽፋቸው ዘፈነ ዘፈነ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ፊደል ስንሄድ እንደገና ነደደ ነደደ ነ ማለት እዚህ ጋር የምናገኛት የመጀመሪያ ፊደል ናት። ደደ ደግሞ እዚህ ጋር ሁለት ጊዜ ትጻፋለች ማለት ነው። ደጋግመን እንጽፋታለን ማለት ነው። ደደ ነደደ የሚል ቃል ይመሰርትልናል ማለት ነው። ነደደ ነደደ። ኦኬ ወደ ቀጣዩ ስንሄድ አቀበ አቀበ። ኦኬ አቀበ አ ማለት እዚህ ጋር የምናገኛት ዜሮ አ ማለት ነው። ቅድም ያሳየዋችሁ እቺ አ ቀ በ አቀበ እዚህ ጋር አምጠን ስንጽፈው ምን ይላል ማለት ነው? አቀበ አቀበ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ እንደገና ሰመረ ሰመረ ሰ ማለት የት ናት ማለት ነው? ሰ ማለት ይችነት እዚህ ጋር ሰ መ ረ በአንድ ላይ እዚህ ጋር ስንጽፈው ምን ይላል ማለት ነው? ሰመረ ሰመረ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ እንደገና ተገኘ ተገኘ ተ ማለት የት ናት ማለት ነው? እችነት እዚህ ጋር ተ ገ ደግሞ እዚህ ጋር የምናገኛት ናት። ተገኘ ኘ ደግሞ እዚህ ጋር የምናገኛት በአንድ ላይ ስናነባቸው ወይም ደግሞ አምጠን እዚህ ጋር ስንጽፋቸው ተገኘ ተገኘ የሚል ቃል ይመሰርትልናል ማለት ነው። ኦኬ ዘከረ ዘከረ ዘ ማለት እዚህ ጋር የምናገኛት ፊደል ናት ማለት ነው። ከ ደግሞ እዚህ ጋር የምናገኛት ናት ማለት ነው። ረ ደግሞ እዚህ ጋር የምናገኛት በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው እዚህ ጋር መጠን ዘከረ ዘከረ የሚል ቃል ይመሰርትልናል ማለት ነው። ኦኬ እንግዲህ ለዛሬ ቪዲዮ ይዤላችሁ የመጣው በመጀመሪያ ድምጾች 34 የአማርኛ ፊደላት አሉ። በእነሱ ስር ቃላቶችን መስርቼ ነበር ይዤላችሁ የቀረው ማለት ነው። እንግዲህ በሌላው ክፍለ ጊዜ ወይም ደግሞ በሌላ ቪዲዮ እስከምንገናኝ ለዛሬ ከዚህ ያበቃን። መልካም